ክብር ለእግዚአብሔር ይሁን። የረዳን ያገዘን ዛሬን ደግሞ በእድሜያችን ላይ ይህን እድል ሰጥቶን በሕይወት እንድንኖር ያገዘን እግዚአብሔር ስሙ የተባረከ ይሁን። ዛሬ በጸሎት ቀኔ ጌታ አስደናቂ ቃል ሰጠኝ። ይህን ቃል ነው ሼር ማድረገው። ምክንያቱም እግዚአብሔር ቃል እንዲሁ አይሰጥም። ቃል ሲሰጥ እግዚአብሔር ወደፊት ያለውን ነገር እያስተያየ ነው የሚሰጠውና ይህም ቃል የሚገኘው ነህምያ ላይ ነው። ነህምያ 3 ላይ ሁላችንም የምናውቀው ቃል ነው። ነህምያ የእስራኤል ቅጥር ፈርሶ እያለ አይቶት ያን ቅጥር ለመስራት ተነሳ። የነህምያ ባክግራውንድ ጠጅ አሳላፊ ነው። ሁላችንም እንደምናውቀው ጥሩ ጠጅ ቀማሽ ነው፣ ለንጉሱ አቅራቢ ነው። ነገር ግን እግዚአብሔር ይህን ሰው ለቤቱ ስራ መረጠው። ነህምያ እስራኤልን ቅጥር ሲነሳ 3 ጠላቶች ተነሱ፣ አሞንያ፣ ጦቢያና ሰንበሪጥ። እነዚህ ጠላቶች አላገጡም። ምንድን ነው የምታደርገው? ምንድን ነው የምትሰራው ብለው አሉት። ነገር ግን ነህምያ የተናገረው ቃል like that word ምንድን ነው? እነሆ እኛ ባሪያዎች ተነስተን እንሰራለን፣ የሰማይ አምላክ እግዚአብሔር እሱ ግን ያከናውናል አለ። አከናዋኙን አወቀ ማለት ነው። ባለቤቱን አወቀ ማለት ነው። ሰሪውን አወቀ። ለምን እንደሚሰራ አወቀ ማለት ነው። ነህምያ ወደ ዋና ግንዱ ተጠጋ፣ ወደ ክርስቶስ ተጠጋ። እኛ እንደ መሸጋገሪያ እንደ ቆምን እኛ እንቆማለን፣ ሰሪው ግን እግዚአብሔር ነው አለ። ዛሬ ብዙዎቻችን በሕይወት ዘመናችን እኛ ሰርተን ደክመናል፣ እኛ አቅደን ውድቅ ሆኖብናል፣ እኛ ብዙ ነገር ለማድረግ አስበን አልተሳካም። እንደ አሞንያ፣ እንደ ጦቢያና እንደ ሰንበሊጥ ዙሪያችንን የከበቡ ክፉ ሰዎች ሐሳቦቻችንን፣ ራዕይ እቅዶቻችንን ከንቱ ለማድረግ ተነሱ። ነገር ግን ነህምያ በሱ አልቆመም። የሰማዩ አምላክ እግዚአብሔር እርሱ ያከናውናል፣ እኛ ባሪያዎቹ ተነስተን እንቆማለን አለ። ዛሬ በጌታ በኢየሱስ ክርስቶስ ስም በተለያየ ተግዳሮት ውስጥ ላላችሁ ሰዎች እጸልያለሁ። ጌታ ኢየሱስ ክርስቶስ ፊታችሁ